ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ከታጣቂዎች የመቀሌን ዙሪያ ጥበቃ ጥሰው ከመግባት ጋር በተያያዘ የመቀሌ ውጥረት እንደቀጠለ ነው። በአንዳንድ ቦታዎች የተኩስ ድምጽም የተሰማበት ሁኔታ ታይቷል። ታጣቂዎቹን ባለስልጣናት ለማረጋጋት ያደረጉት ጥረት አልተሳካም። በርካታ መንግስታዊ ተቋማት በታጣቂዎቹ ቁጥጥር ስር እየገቡ ነው። ጥንቅራችን በዚሁ ዙሪያ የሚያደርሳችሁ ዝርዝር መረጃ አለ። የአማራ ክልላዊ መንግስት ከፋኖ አደረጃጀቶች መካከል ከአንደኛው ማለትም በአማራ ፋኖ ህዝባዊ ድርጅት አፋህድ ጋር ተደራድሬ በመጨረሻ መግባባት ላይ በመድረስ የሰላም ስምምነትን ፈርሜያለሁ ሲል አስታውቋል። በዚሁ ዙሪያ በዕለት የወጣው መረጃ ዘርዘር አድርገን የምናደርሳችሁ ይሆናል። ፓርላማው የፌዴራል መንግስቱ ከብራዚልና ቻይና ጋር ፍርደኞችን ለማስተላለፍ በሚያስችለው ረቂቅ ላይ መወያየቱን የተመለከተ መረጃን አክለናል። በግብጽ ሚዲያ የተነሳው ጫጫታ አልበረደም። በኢትዮጵያና ግብጽ መካከል የቃል ምልልሱ ቀጥሏል። ኢትዮጵያ ግብጽ የቅኝ ግዛት እሳቤን ይዛ ቀጥላለች ስትል ያወጣችው መግለጫ በግብጽ የተጋነነ ጫጫታን ያስከተለ ሆኗል። ይህንን ተከትሎ በግብጽ ሚዲያዎች በርካታ የዘገባ ሽፋኖች እየተሰሩ ተስተውለዋል። የግብጽ የፓርላማ አባል በተለይ ኢትዮጵያ ላይ ባሰሙት ተቃውሞ ገነው ወጥተዋል። ምን አሉ? ጥንቅራችን መልስ ይዟል። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር የወደብ ጉዳይ ያለቀለት ጉዳይ ነው ሲል በአዲስ መግለጫ ማሳሰቢያ ሰጥቷል። የኤርትራ የማስታወቂያ ሚኒስትር ይፋ ባደረጉትና የኢትዮጵያ መሪዎች ይወቁት ሲሉ በሰደዱት የማሳሰቢያ መልእክት የወደብ ጉዳይ ያከተመለት ነው አትልፉ ብለዋል። ጥንቅራችን መረጃውን ይዞታል። ትራምፕ ስለ ሶማሊያ የተናገሩት ጠንከር ያለ ነቀፋ አነጋጋሪነቱ እንደቀጠለ ነው። ትራምፕ ሶማሊያውያንን ከአሜሪካ ለማባረር ዘመቻ በከፈቱበትና ሶማሊያን የሚያጣጥል ነቀፌታቸውን በገፉበት ፕሬዚዳንቱ ከሶማሊያ በኩል ምላሽ ተሰጥቷቸዋል። ጥንቅራችን አጠር ያለ መረጃ ያደርሳል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መቀሌን አስፍተው ተቆጣጠሩ። ታደሰ ወረደ ያሉበት አልታወቀም። ከትላንት ምሽት ዳር 24 ቀን 2018 ዓ.ም ጀምሮ በመቀሌ የታየው የመቀሌ ከተማ ወታደራዊ እንቅስቃሴ በዛሬው ዕለትም ነገሮች ተባብሰው የተኩሱ ድምፅ እስከ መሰማትም ደርሷል። ከዚህ ቀደም ቃል የተገባልን ጥቅማ ጥቅምና ደሞዝ አለ፣ እንደውም ለ2 ወራት ያህል ደሞዝ አልተከፈለንም፣ ደሞዛችን ይከፈለን በማለት ጥያቄ ያነሱና አርሚ 31 የሚል ስያሜ ያላቸው ታጣቂዎች የመቀሌ ዙሪያ ጥበቃን ጥሰው ወደ ከተማዋ መሃል በመግባት በርካታ መንግስታዊ ተቋማትን በኃይል እየተቆጣጠሩ መሆኑን የሚያመለክቱ መረጃዎች ከከተማዋ እየወጡ ይገኛሉ። ዶቼቬሌ ከስፍራው ባሰራጨው ዘገባ ታጣቂዎቹ የመገናኛ ብዙሃን ህንፃዎችን ሳይቀር ተቆጣጥረዋል። ዘገባው ክልሉን እየመሩ ያሉት ሌተናል ጀነራል ታደሰ ወረደ የት እንዳሉ አልታወቀም ብሏል። የታጣቂዎች የመገናኛ ብዙሃንን ህንፃዎች ሳይቀር የመቆጣጠራቸው ጉዳይ ነገሩን መፈንቅለ መንግስት እያስባለውም ይገኛል። ከሰዓት ከ8 ሰዓት በኋላ ከየትኛው አካል እየተተኮሰ እንደሆነ ባልታወቀ ሁኔታ የተኩሱ ድምፅ ሲሰማ የነበረ መሆኑን የሚያመለክቱ መረጃዎች ወጥተዋል። የቢቢሲ ትግርኛው ክፍል ከዚያው ከመቀሌ ባሰራጨው ዘገባ የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀሌ የሚገኘውን የትግራይ ጊዜያዊ አስተዳደር ጽህፈት ቤት ህንፃ ላይ ከበባ ፈጽመዋል ብለዋል። ቢቢሲ ከዚያው ከመቀሌ ባሰራጨው ዘገባው ይህ ውጥረት መፈጠሩን ተከትሎ የክልሉ ባለስልጣናት ውጥረቱን ለማርገብ ጥረት እያደረጉ መሆኑን የገለጸበት ሁኔታ ታይቷል። ከእኩለ ቀን በኋላ ታጣቂዎቹ ከጊዜያዊ አስተዳደሩ ከፍተኛ ባለስልጣናት ጋር ውይይት መጀመራቸውን ቢቢሲ ቢገልጽም አሁን ዘጌት ብለው እየወጡ ያሉት መረጃዎች ግን ውይይቱ በስኬት የተጠናቀቀ መሆኑን የሚያሳዩ አሉን። ነገሮች ከሰዓት በኋላውኑ ተባብሶ የታጣቂዎቹ እንቅስቃሴና መንግስታዊ ተቋማትን የመቆጣጠር ሂደት እየሰፋ መሆኑን የሚያመለክቱ መረጃዎች እየወጡ ይገኛሉ። ዛሬ ከሰዓት በኋላ ዘጌት ብለው የወጡት ዘገባዎች ደግሞ ታጣቂዎቹ ከሌተናል ጀነራል ታደሰ ወረደ ጽህፈት ቤት ባለፈም የመቀሌ ኤፍኤም ሬዲዮ ጣቢያን፣ የድምፅ ወያኔ ቴሌቪዥን እንዲሁም የትግራይ ቴሌቪዥን ጣቢያን ጭምር በከበባ ውስጥ አስገብተዋል። ታጣቂዎቹ የመገናኛ ብዙሃኑን ሰራተኞች አስወጥተው ያባረሩ መሆኑም ታውቋል። የሰራዊት አባላቱ የነፍስ ወከፍ መሳሪያ የሆነውን ክላሽንኮቭ ጨምሮ ዲሽጋ የተባለውን የቡድን መሳሪያ የታጠቁ መሆናቸውን የዓይን እማኞችን ዋቢ አድርጌያለሁ ያለው ቢቢሲ በዛሬው ዘገባው አመላክቷል። አሁን ከነሙሉ ትጥቁ የመቀሌን ዙሪያ ጥበቃ ጥሶ የገባው አርሚ 31 ይህንኑ የደሞዝ ጥያቄ ከማቅረቡ ከአንድ ወር በፊት በተለያዩ የታጣቂዎቹ የአርሚ አደረጃጀቶች ላይ ተመሳሳይ ጥያቄዎች ተነስተው በወታደራዊ አዛዦቹ በኩል እናስተካክላለን ትንሽ ጠብቁን የሚል ቃልን በመግባት ተሸኝተው ነበር። በጊዜው ታጣቂዎቹ ጥያቄዎቻቸውን ሲያቀርቡ የታዩት ያለ መሳሪያ ነበር። የዛሬው መቀሌ የገባው የአርሚ 31ን ጥያቄ ለየት ያደረገው ከነ ትጥቁ ወደ ከተማዋ መግባቱ ነው። ቢቢሲ በዘገባው የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ታጣቂዎቹን እንደቀደመው ጊዜ ሊያናግሯቸው ቢሞክሩም
ከፍተኛ ባለስልጣናት መጥተው ያናግሩን በሚል ሳይቀበላቸው መቅረታቸውን አመላክቷል። እስካሁን ባለው ሁኔታ ታጣቂዎቹን ለማናገር የወጣ የትግራይ ጊዜያዊ አስተዳደር አመራር ወይም የህወሓት ሰው አልታየም። ቢቢሲ የትግርኛ ክፍል ከክልሉ ባለስልጣናት ስለ ሁኔታው ዝርዝር መረጃ ለማግኘት ያደረግኩት ጥረት አልተሳካም ብሏል። የአርሚ 31 ታጣቂዎች በክልሉ መስተዳደር ህንፃ ዙሪያ ከበባ በፈጸሙበት ጊዜ በአካባቢው የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበር ነዋሪዎች መግለጻቸውንም የስፍራ የቢቢሲ ዘገባ አመላክቷል። ከደሞዝና ከጥቅማ ጥቅም ጋር በተያያዘ በትግራይ በታጣቂዎች በኩል መሰል ጥያቄ ሲነሳ ይህ የመጀመሪያው አይደለም። ህወሓት የትግራይ መከላከያ ሰራዊት ወይም ቲዲኤፍ በሚለው አደረጃጀት ውስጥ ያደራጃቸውና አርሚ ንዑስ ስያሜ ያላቸው ታጣቂዎች መሰል ከዚህ ቀደም ከአዲግራት እስከ መቀሌ ድረስ ጎዳና ላይ በመውጣት የደሞዝና የጥቅማ ጥቅም ጥያቄ ጠይቀው ነበር። በጊዜው ታጣቂዎቹ ጥያቄዎቻቸውን ያቀረቡት ያለ ትጥቅ ስለነበር አንዳንዶቹም ለእስር የተዳረጉበት ሁኔታ ተፈጥሯል። በተለይ ባለፈው ጥቅምት ወር መጀመሪያ ላይ በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ወደ መቀለ ጎዳናዎች ወጥተው ቅሬታቸውንና ጥያቄያቸውን አሰምተው ነበር። የሰራዊቱ አባላት በተመሳሳይ ወደ ክልሉ ጊዜያዊ አስተዳደር ህንፃ ሄደው የነበረ ሲሆን የተለያዩ መንገዶችም በዚህ ሳቢያ ተዘግተው የነዋሪዎች እንቅስቃሴ ተስተጓጉሎ እንደነበር ይታወሳል። በወቅቱ ውጥረቱ የተረጋጋው የህወሓትና የታጣቂዎቹ አመራሮች ቃል ገብተው ጥያቄዎቹን የሚመልሱ መሆኑን በመናገራቸው ነበር። ሆኖም ታጣቂዎቹ የተገባልን ቃል የታለ በማለትም አሁንም በድጋሚ ከካምፓቸው ወደ መቀሌ ገብተዋል። በአሁኑ ሰዓት መቀሌ የገቡት የአርሚ 31 ታጣቂዎች አራጉር ወይም እንደርታ ከተባለ ቦታ ተነስተው መሆኑን የዛሬው የቢቢሲ ዘገባ አመላክቷል። ከደቂቃዎች በፊት ዶቼ ቬለ የአማርኛው ክፍል የመቀሌ ወቅታዊ ሁኔታ በሚል ባሰራጨው ዘገባው በትግራይ ክልል ዋና ከተማ መቀሌ ዛሬ ከማለዳው ጀምሮ ወታደራዊ እንቅስቃሴዎች ጎልተው መታየታቸውን ተከትሎ ውጥረት ነግሶ መዋሉን የዓይን ምስክሮች መረጃውን አድርሰውናል። ዛሬ ጠዋት የክልሉ ፕሬዝዳንት ጽህፈት ቤትን በመክበብ የተጀመረው የክልሉ ታጣቂ ቡድን እንቅስቃሴ ከሰዓት በኋላ ላይ ድምፅ ወያኔን ጨምሮ ዋና ዋና የክልሉ ተቋማትን ወደ መቆጣጠር መሸጋገሩን የዓይን እማኞቹ አክለው ተናግረዋል። አንድ ሌላ እማኝ በበኩላቸው እርግጠኛ አይደለሁም፣ ግን እንደሰማሁት የ2 ወር ደሞዝ አልተከፈለንም የሚል ጥያቄ እንደያዙ ነው ብለዋል። ዛሬ አስተያየታቸውን ለዶቼ ቬለ የተናገሩ የዓይን እማኞች እንደነገሩን የታጣቂዎች ወታደራዊ እንቅስቃሴ ፍላጎትና ግብ እስካሁን የታወቀ ነገር የለም። የክልሉ ፕሬዝዳንት ያሉበት ተጨባጭ ሁኔታም በግልጽ አልታወቀም ሲል አስታውቋል። በቀጣይ ርዕስ ከፋኖ ጋር ተስማማው የአማራ ክልላዊ መንግስት። የአማራ ክልላዊ መንግስት ከፋኖ አደረጃጀቶች መካከል ከአንደኛው ማለትም በአማራ ፋኖ ህዝባዊ ድርጅት አፋሕድ ጋር ተደራድሬ በመጨረሻ መግባባት ላይ በመድረሴ ሰላም ስምምነት ፈርም ያለው ሲል አስታወቀ። በዛሬው ዕለት ምሽቱም በክልሉ መገናኛ ብዙሃን አሚኮ በኩል የተሰራጨው መረጃ የሰላም ስምምነቱ በአማራ ክልል ርዕሰ መስተዳደር አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት አፋሕድ ተወካይ ካፒቴን ማስረሻ ሰጤ መካከል የተደረገ መሆኑን አመላክቷል። ስምምነቱም ዘላቂ የሰላም ስምምነት ነው ተብሏል። ድርድሩ በአፍሪካ ህብረትና በኢጋድ አደራዳሪነት ተካሄደ ከመባል ውጪ መቼና የት ተካሄደ፣ የሁለቱ አካላት የመደራደሪያ ነጥቦችስ ምን ነበሩ፣ በምን አይነት ጉዳዮችስ ተግባቡ በሚለው ዙሪያ ግን የተሰጠ ዝርዝር የለም። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አንዱ አካል የሆነና ለቀጣይ የህዝብ ሰላማዊ እፎይታ መሰረት የሚጥል ነውም ተብሏል። የፋኖ ኃይሎች አደረጃጀት አነሳሱ የተበታተነና ወጥነት የማይታይበት ሲሆን በሂደት ግን የአማራ ፋኖ ብሔራዊ ኃይል አፋብኃ እንዲሁም የአማራ ፋኖ ህዝባዊ ድርጅት አፋሕድ የሚባሉ ሁለት ድርጅቶች የተፈጠሩበት ሁኔታ ታይቷል። በአደረጃጀቱ በኩል ካፕቴን ማስረሻ ሰጤ የሚገኙበትና የእስክንድር ነጋ አደረጃጀት የአማራ ፋኖ ህዝባዊ ድርጅት አፋሕድ የሚለውን ሲይዝ በዋነኝነት መሰረቱን ጎጃም አድርጎ በነዘመነ ካሴ የሚመራው ኃይል ደግሞ የአማራ ፋኖ ብሔራዊ ኃይል አፋብኃ በሚለው ስያሜ ይጠራል። በሁለቱ ኃይሎች መካከል ያለው የፖለቲካ ልዩነት ግልጽ ባይሆንም እርስ በርስ ነፍጥ እስከ መማዘዝም የደረሱበት ሁኔታ ታይቷል። በዚሁ አሁን ከክልሉ መንግስት ጋር የሰላም ስምምነትን መፈረሙ ከተነገረው የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራሮች መካከል እስክንድር ነጋ አንዱ ነው። እስካሁን ባለው ሁኔታ በዚሁ ዛሬ ይፋ በሆነው ስምምነት ዙሪያ በእነ እስክንድር በኩል የተባለ ምንም ነገር የለም። ከአፋሕድ አመራሮች መካከል አንዱ የሆነው ካፕቴን ማስረሻ ሰጤ ከዚህ ቀደም በቀድሞ ገዢ ፓርቲ ኢህአዴግ ዘመን ለእስር ተዳርጎ የነበረ ሲሆን ከዚያ በኋላም በአማራ ክልል ከተፈጠረው የሰኔ 15 የአመራሮች ግድያ ጋርም በተያያዘ በቁጥጥር ስርም ውሎ ነበር። ሆኖም የሰውም የጽሁፍ ማስረጃ አላገኘውም በሚል የአማራ ክልል አቃቤ ሕግ መስሪያ ቤት ከእስር እንዲፈታ ወስኖ ነፃ የተባለበት ሁኔታ እንደነበርም የሚታወስ ነው። በቀጣይ መረጃችን በግብጽ ሚዲያ የተነሳው ጫጫታ ተጋግሏል። የፓርላማ አባሉ ስለ ኢትዮጵያ። በኢትዮጵያና ግብጽ መካከል የቃል ምልልሱ ቀጥሏል። ኢትዮጵያ ግብጽ የቅኝ ግዛት ሐሳቤን ይዛ ቀጥላለች ስትል ያወጣችው መግለጫ በግብጽ የተጋነነ ጫጫታን ያስከተለ ሆኗል። ይህንን ተከትሎ በግብጽ ሚዲያዎች በርካታ የዘገባ ሽፋኖች እየተሰሩ ተስተውለዋል። በርካቶቹ ኢትዮጵያንና ይህንን መልሷን የሚቃወሙ፣ የሚተቹ፣ አልፎም የሚሳደቡ መልሶች አሰምተዋል።
በጉዳዩ ላይ በመናገር ትኩረት ከሳቡት መካከል የግብፁ ጋዜጠኛና የሀገሪቱ ፓርላማ አባል የሆኑት ሙስጠፋ ባኪ ይገኙበታል። የፓርላማ አባሉ የኢትዮጵያ ውጭ ጉዳይ ሚኒስቴር የሰሞኑን መግለጫ አስመልክተው ባደረጉት ንግግር መግለጫው ሁሉንም የጨዋነት ገደብ ያለፈ፣ ሁሉንም የዲፕሎማሲያዊ ደንቦች የጣሰ ነው ሲሉ በጽኑ ተችተዋል። የውጭ ጉዳይ መግለጫና ቃላቱ የግብፅን አቋም ያንሸዋረረ፣ ግብፅ በአባይ ውሃ ላይ ያላትን መብት የመከላከል መብቷን አጣሞ የገለጸ፣ ኢትዮጵያ ውሃው ላይ እያደረገች ያለውን ቁጥጥር የደበቀ፣ አዲስ አበባ በዓለም አቀፍ ሕግ የማትገዛ መሆኑን ያሳየ ነው ሲሉ አምርረው ተችተዋል። የኢትዮጵያ ውጭ ጉዳይ መግለጫ ግብፅ በቀጠናው በአፍሪካ ቀንድ የማተራመስ ስራ አገራትን በመከፋፈል ኢትዮጵያ ላይ ተጽዕኖ ለመፍጠር እየሞከረች ነው ማለቱን አምርረው ተቃውመዋል። ይሄ እጅግ የተጋነነ ውሸት ነው ሲሉ ተሰምተዋል። ኢትዮጵያ የሀገር ውስጥ የህዝብ ተቀባይነትን ለማግኘት የውሸት ትርክቶች እየፈጠረችና እያሰማች ነው ሲሉም ተናግረዋል። የጠቅላይ ሚኒስትር አብይ መንግስት ትችት እየበዛበት ባለበት በዚህ ወቅት ግብፅን ሰበብ ማድረግ መርጧል ሲሉ ከሰዋል። ጋዜጠኛውና የፓርላማ አባሉ ባኪ ግብፅ መቼም ቢሆን ያላትን የውሃ መብት አትተውም፣ ኢትዮጵያ ይህን ልትረዳና አቋሟን ልታጤን ይገባል ብለዋል። የግብፅ ውጭ ጉዳይ ሚኒስቴርም የኢትዮጵያ መንግስት መግለጫን መቃወሙን መዘገባችን ይታወሳል። ከኢትዮጵያ መንግስት መግለጫ በተጨማሪ ግብፅ ሚዲያዎች ከሰሞኑ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳርና የኢትዮጵያ አቻቸው ጌዲዮን ጢሞቴዎስ የስልክ ንግግርን በማንሳት የኢትዮጵያ የውጭ ጉዳይ መግለጫ እስራኤልን የታከከ ነው ሲሉ ከፍተኛ ጫጫታ በማሰማት ላይ ይገኛሉ። በቀጣይ ርዕሳችን ያበቃለት ጉዳይ ነው። ኤርትራ የፕሬዝዳንት ኢሳያስ አፈወርቂ አስተዳደር የወደብ ጉዳይ ያለቀለት ጉዳይ ነው ሲል በአዲስ መግለጫ ማሳሰቢያ ሰጥቷል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ይፋ ባደረጉትና የኢትዮጵያ መሪዎች ይወቁ ሲሉ በሰደዱት የማሳሰቢያ መልእክት የወደብ ጉዳይ ያከተመለት ነው፣ አትልፉ ብለዋል። የኤርትራ ወደብ ጉዳይ ክርክር አጀንዳ ሳይሆን እውቅና ያለው የአንድ ሀገር ሉዓላዊ ግዛት ነው ሲሉ የማነ በሬድ ሲ ቤክን መጽሔት ስር የታተመ ሀተታን አያይዘው ባጋሩት መልእክታቸው ገልጸዋል። ከዚህ የመጽሔቱ ዘገባ በጠቀሱት ሀሳብም የወደብ ጉዳይ ያለቀለት ጉዳይ ነው ሲሉ ሚኒስትሩ አመልክተዋል። የኤርትራ ወደብና ከኢትዮጵያ በኩል የተነሱ አፈ ታሪክ በሚል ርዕስ ስር የታተመ ጽሑፍን ዋቢ ያደረጉት የማነ የኢትዮጵያ መሪዎች በከንቱ ጊዜያቸውን እያጠፉ ነው ሲሉ አመልክተዋል። የኢትዮጵያ መሪዎች አሰብን በተመለከተ የማረጋገጫ ምንም አይነት ሰነድ ፈልገው ማግኘት ስለማይችሉ ጊዜያቸውን በከንቱ አያባክኑ ሲሉ የማስታወቂያ ሚኒስትሩ አሳስበዋል። የኢትዮጵያ መሪዎች ጊዜ ማባከኑና የፈጠራ ሰነድ ለማግኘት ከንቱ ጥረታቸውን የሚያቆሙበት ጊዜው አሁን ነው ሲሉ የገለጹት የማነ የተባበሩት መንግስታት ድርጅት አንቀጽን ዋቢ በማድረግ የኤርትራ ወሰን በዓለም አቀፍ በየትኛውም ሕግ ስር ማረጋገጫ ያለው ነው ብለዋል። ኤርትራ የግዛት ማረጋገጫ ጉዳይን የተመለከተ መረጃ ይፋ ስታደርግ በ3 ቀናት ውስጥ የአሁኑ ለሁለተኛ ጊዜ ነው። በሳምንቱ መጀመሪያ በአዲስ አበባ የሚገኝ የኤርትራ ኤምባሲ ዋና ስራ አስፈጻሚ አቶ ቢኒያም በርሄ በይፋ ኤክስ የትስስር ገጻቸው ላይ ባሰፈሩ መልእክት የኢትዮጵያና የኤርትራ የድንበር ወሰን የተሰመረው ከቅኝ ግዛት ጊዜ አንስቶ ነው ሲሉ መግለጻቸው የሚታወስ ነው። በኤርትራና በኢትዮጵያ መካከል ያለው ድንበር እንደ አውሮፓውያን አቆጣጠር በ1900፣ 1902 እና 1908 በተፈረሙ የቅኝ ግዛት ውሎች ተወስኗል ሲሉም ቢኒያም በዚሁ መልእክታቸው አመልክተዋል። ቢኒያም አክለውም ይህን ወሰን በአልጀርሱ ስምምነት የጸና መሆኑን ገልጸዋል። እንደ አውሮፓውያን አቆጣጠር በታህሳስ 12 ቀን 2000 በአልጀርስ ስምምነት የተቋቋመው የኤርትራ ኢትዮጵያ ድንበር ኮሚሽን ኢኢቢሲ የኢትዮጵያ ኤርትራን ወሰን ያካለለው በእነዚሁ 1900፣ 1902 እና 1908 ስምምነት መሰረት ነው ሲሉ ገልጸው ነበር። በሌላ በኩል የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሳምንታት በፊት በአንድ የፖሊሲ መድረክ ላይ ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ከፍተኛ ትንኮሳና ጥሰት መፈጸሟን መናገራቸው ይታወቃል። በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደር ክፍሎችን ተቆጣጥረው ይገኛሉ ያሉት የውጭ ጉዳይ ሚኒስትሩ እነዚህም ቦታዎች ሙሉ በሙሉ በኢትዮጵያ ሉዓላዊ ግዛት ውስጥ የሚወድቁ መሆናቸውን ገልጸዋል። ወደ ቀጣይ መረጃ አለፍን። ትራምፕ ምላሽ ተሰጣቸው። ትራምፕ ስለ ሶማሊያ የተናገሩት ጠንከር ያለ ዘለፋ አነጋጋሪነቱ እንደቀጠለ ነው። ትራምፕ ሶማሊያንን ከአሜሪካ ለማባረር ዘመቻ በከፈቱበት ፕሬዝዳንቱ ከሶማሊያ በኩል ምላሽ ተሰጥቷቸዋል። ትራምፕ ለሰዓታት በቴሌቪዥን ከተላለፈ የካቢኔ ስብሰባ በኋላ በሰጡት አስተያየት ሶማሊያን በሀገራችን እንዲኖሩ አልፈልግም፣ እውነቱን ነግራቸዋለሁ። አንድ ሰው እንዲህ ትክክለኛ አመለካከት አይደለም ሊል ይችላል፣ ግድ የለኝም፣ በሀገራችን እንዲኖሩ አልፈልግም ብለዋል። አገር ለመባል በማትበቃው ሶማሊያ ምንም የላቸውም፣ እርስ በርሳቸው እየተገዳደሉ ይኖራሉ። በሶማሊያ ምንም የሀገር መዋቅር የለም ብለዋል ትራምፕ። የሶማሊያ ጠቅላይ ሚኒስትር በፕሬዝዳንት ትራምፕ ንግግር ላይ አስተያየት በሰጡት ምላሽ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንት ሶማሊያውያን ስደተኞች በአሜሪካ ውስጥ መኖር እንደማይገባቸው ገልጸው ወደ መጡበት መሄድ ይገባቸዋል በማለት መናገራቸውን አስታውሰው የሶማሊያ ጠቅላይ ሚኒስትር ሐምዛ ባሪ በጉዳዩ ላይ የጥንቃቄ አስተያየት ሰጥተዋል። ጠቅላይ ሚኒስትሩ ለትራምፕ መልስ ከመስጠትና ለንግግሩ ትርጉም ከመስጠት ይልቅ ጉዳዩን መርሳት ይቀላል ብለዋል። ጨምሮም የአሜሪካው ፕሬዝዳንት ትራምፕ ዘለፋ ሲፈጽሙ ሶማሊያ የመጀመሪያው ሀገር አይደለችም። ከዚህ ቀደም ናይጄሪያና ደቡብ አፍሪካን ጨምሮ በርካታ ሀገራት ላይ ዘለፋ ሰንዝረዋል። ስለዚህም ለዚህ ዘለፋቸው ያን ያህል ትኩረት አንሰጠውም ማለታቸውን
ጋርዌ ኒውስ ዘግቧል። ይሁን እንጂ የሶማሊያ ውጭ ጉዳይ ሚኒስትር ዴኤታ አሊ ኦማር ሶማሊያውያን ከሚገኙበት ችግር ለማምለጥ ወይም ለመጥፋት ይጠቅማቸዋል በማለት ተናግረዋል። ኦማር የትራምፕ ንግግር የተሳሳተ አመለካከት ውጤት ብቻ ሳይሆን ስድብ ነው ሲሉ ገልጸዋል። ሚኒስትር ዴኤታው ዜጎቻችን ማንነታቸውን ለዓለም ለማሳየት በትብብር መቆም አለባቸው በማለት አሳስበዋል። በቀጣይ ርዕሳችን ፓርላማው የፌዴራል መንግስቱን ከብራዚልና ቻይና ጋር ፍርደኞችን ለማስተላለፍ በሚያስችለው ረቂቅ ላይ ተወያየ። የፌዴራል መንግስቱ ከብራዚልና ቻይና ጋር ፍርደኞችን ለማስተላለፍ ያደረጋቸው ስምምነቶችን ለማጽደቅ የተዘጋጁ አዋጆች ለተወካዮች ምክር ቤት ቀረቡ። በተለያየ ጊዜ የተፈረሙት እነዚህ ስምምነቶች በስራ ላይ እንዲውሉ በሁለቱም ሀገራት መጽደቁን የሚያመለክት ሰነድ በዲፕሎማቲክ መስመር ልውውጥ መደረግ ያለበት መሆኑን የዛሬው የቢቢሲ ዘገባ አመላክቷል። በስምምነቶቹ መሰረት በአንደኛው ሀገር ወንጀል ፈጽሞ የቅጣት ውሳኔ የተላለፈበት ግለሰብ ወደ ሌላኛው የስምምነቱ ፈራሚ ሀገር ሊዘዋወር ይችላል። ስምምነቱን ለማጽደቅ የተዘጋጀው ረቂቅ አዋጅ ማብራሪያ ስምምነቶቹ ፍርደኞች ቅጣታቸውን በሀገራቸው መፈጸማቸው ታርመው ወደ ማህበረሰቡ የሚቀላቀሉበትን ሂደት የሚያግዝ መሆኑን ያትታል። ነሐሴ 2016 ዓ.ም ከቻይና ጋር በተደረገው ስምምነት መሰረት ኢትዮጵያ የቻይና መንግስት የሚያቀርባቸውን የትብብር ጥያቄዎች የመፈጸም ወይም ተገቢውን ምላሽ የመስጠት ግዴታ አለባት። ይህ ግዴታ ከብራዚል መንግስት ጋር በተደረገው ስምምነት ላይም ተካቷል። ህዳር 2017 ዓ.ም ከብራዚል ጋር የተፈረመው ስምምነት ማብራሪያ ብዙ ብራዚላውያን ከተለያዩ ወንጀሎች ጋር በተያያዘ ኢትዮጵያ ውስጥ በህግ ጥላ ስር የሚገኙ መሆናቸውን ይገልጻል። ከዚህ በተጨማሪም ኢትዮጵያውያን በተለያዩ ወንጀሎች ተፈርዶባቸው በብራዚል ማረሚያ ቤት ውስጥ የሚገኙበት እድል ሰፊ በመሆኑ ፍርደኞች ወደ ሀገራቸው እንዲመለሱ እንደሚያስችል ማብራሪያው ላይ መስፈሩን የቢቢሲ መረጃ አመላክቷል። በሌላ በኩል ከቻይና መንግስት ጋር የተደረገው ስምምነት ኢትዮጵያውያን በተለያዩ ወንጀሎች ተፈርዶባቸው በቻይና ማረሚያ ቤት ውስጥ የሚገኙ መሆናቸውን የሚጠቅስ መሆኑንም ዘገባው አክሏል። እንዲሁም ብዙ ቻይናውያን ኢትዮጵያ ውስጥ የሚገኙና ከተለያዩ ወንጀሎች ጋር በተያያዘ ኢትዮጵያ ውስጥ በህግ ጥላ ስር የሚገኙ በመሆናቸው ስምምነቱ ጠቀሜታ እንደሚኖር የሚያትት መሆኑም ተመላክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።